በጣም የሚገርማችሁ ኢትዮጵያ ውስጥ ከብርሃንና ሰላም ቀጥሎ ትልቁ ፎቅ እኮ ቴሌኮሙኒኬሽን ነበር። ቦሌ ቴሌ ሲባል ሰምታችሁ ታውቃላችሁ? እሱ ፎቅ እኮ የተሰራ ግን የተመረቀ ጊዜ እኮ ተደርድረን ነው የመረቅነው። 3 ፎቅ እኮ ነው የመጀመሪያው የሀገሪቱ ረዥሙ ህንጻ ተብሎ ነው የተመረቀ ምናምን ተብሎ ምናምን እኛ ሰፈር ፎቅ አለ ምናምን። ልጄ ራሱ እዚህ ሀገር ሴቷ ልጄ እንኳን ኃይለኛ ኳስ ተጫዋች ነች። ዋንጫ በልቷል እኮ እዚህ ሴቷ ልጄ ማለት ነው። አስቡ ገባ። ምክንያቱም ያን ነገር ሶርት አውት ለማድረግ ትሄዳለህ። ስትናደድ ልታስተካክለው ይገባል። አሁን አርሴናል ተሸነፈ ብዬ እኔ ብናደድ አላስተካክለው። ምን ታረጋለህ? ገባ። ለምን ነው ራሴን ደግሞ ስንት አመት ትናደዳለህ እኮ ነው። ስንት አመት ትናደዳለህ? አዎ 20 አመት እንግዲህ በሙያው ሀገርን እንዳስተዋወቀ መገመት ይቻላል። ሌላው በጣም ረጅም ፍላይት ያደረግንበት ረጅም ጉዞ ያደረግንበት ህንድ የሆነ ገጠመኝ አላችሁ? መቼም ማንረሳው የህንድ በመላ በሰበ በዚያ ማይንት የሚለው የቴዎድሮስ ታደሰ በጣም የሚገርም ስራ ነው። እሱ አንደኛ ከድሮ አደርጋለሁ። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪ ማይቀር ግድ ነው። ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር እግዚአብሔር። ሰላም ሰላም ያገር ሰው ኖር ብለን በሚያግባባ መሪ ቃል ሳምንታችንን ጠብቀን ወደ እናንተ መተናል። ዋትስአፕ የኖር ቤተሰቦች እንዴት ናችሁ? እንግዲህ ዛሬም በሳምንቱ መጨረሻ ላይ በጣም ሌጀንደሪ የሆነ ባለሙያ አርቲስት ከለንደን ይዘን መተናል። የኪነ ጥበብ ባለሙያ ግሩሜን ይዘናው መተናል። እንግዲህ የሳይ ግሩሜ እንኳን ደህና መጣ። ኖር ብለናል። እንኳን ደህና ቆያችሁኝ። በመጀመሪያ እስቲ የትዬ ብስቴን ጠላ እሺ እስቲ ቼርስ እንባባል። እስቲ ቼርስ በጣም ደስ ብሎናል በእውነት። ቡሽ ነው ቡሽ ነው እያልክ ነው የምትጠጣው። ኤክስፖርት ቀጥታ ተደርጎ ኤቭሪ ፍራይዴ ነው ለንደን የሚገባው። እናንተ ማታረጉት የለም እንኳን ጠላ ሌላም ታስደርጋላችሁ የያዛችሁ ሀገር ቤት ነው። በመጀመሪያ ግን በጣም ስቱዲዮአችሁ ያምራል። ቴንክ ዩ። የእንግሊዝንና ኢትዮጵያን ቀላቅላችሁ ነው ያዛችሁት እና እዚህ ጋር ታሪካዊ ነገሮችን የኢትዮጵያ ነው ያለው፣ የእንግሊዝን ታሪካዊ ነገሮችን ነው ያለው። ስለዚህ ሲሪየስሊ በጣም ነው የሚያምረው። ወድጄዋለሁ ብዙ ነገራችሁን። በስራችሁም ማከብራችሁ ማደንቃችሁ ናችሁ። ያው በዩቲዩብ እኔ አይ ቲንክ ሁለተኛዬ ነውና በምትሰሩት ስራ በምታደርጉት ነገር በዚህ አጋጣሚ ላመሰግናችሁ አክብሮቴ ልገልጽላችሁ እወዳለሁ። በአድዋ ላይና በቴዲ አፍሮ ሁለቱ አንድ ላይ የሚለያዩ አይደሉምና ዌል ደን ጋይስ። ቴንክ ዩ። የኖር ቤተሰቦች መጀመሪያ በምስጋና እንግዲህ ፕሮግራማችን ተከፍቷል። ፕሮግራም እንኳን ደህና መጣ ድጋሜ እንላለን። ግሩሜ እንደምታየው ቀጠሮ ላይ ከጓደኞቼ ሰማ ነው ውልፍት የለም አሉ። ኤቭሪ ዴይ ከ30 ደቂቃ በፊት ምናምን ነው ስራም ላይ ምንም ነገር ላይ የምትመጣው አሉና እንዴት ነው ይሄ ነገር እንዴት መጣ ግሩሜ? በመጀመሪያ ማን ነው የነገረ? ዛሬ ስንሳቀር መጣው። ዛሬ እንኳን ቀጠሯችን ፎር ነበር። አንተ ኦልሬዲ ቱ ሰርቲ አካባቢ ምናምን እዚህ ነው ያለው። that's crazy። ከዚህ በፊት እዚህ ሀገር ዝግጅት ነበረና እኛ እናቅምና የለንደን ሾው ነበረ እና በላ አርቲስት የተዘጋጀበት ትልቅ ሜዳ ላይ ይዘጋጀ ነበርና እኔ አላቅም። እኔ ኖርማሊ አልወድም ሰዓት እኔ እናንተ ከተቃጠርን ሁላችንም ከተቃጠርን ለምሳሌ 9 o'clock ካልከኝ 9 o'clock ላይ which means ከ9 በኋላ ከመጣው ካንተ ላይፍህ ላይ ሰዓትን እየወሰድኩብህ ነው ማለት ነው። ያቺ ሰዓት አታገኛት። ስለዚህ የኔን ሳይሆን ያንተንም ላይፍ እየወሰድኩብህ ነው። ስለዚህ ለምንድን ነው ማበላሸው? the same time ደግሞ አንተ እኔ ማበላሸት የለብም። ስለዚህ መከባበር አለብን። ሌላው ደግሞ እዚህ ሀገር ስንት አመት ኖርን አይደል? ስለዚህ ከነሱ እንትን ማለት አለበት። ስለዚህ አልወድም እና ከዚህ በፊት ብዙ አርቲስቶች ተሰብስበን እኔ ቀድሜ እየደረስኩኝ ሌሎቹንም እያመጣው በዛ ጊዜ መኪና ይዝ ነበር እና እየሄድኩኝ ሌሎችን አመጣ ጀመር እና ለካ አዘጋጆቹ ይሄን ያያሉ። እኔ መጥቼ ቀድሜ ሌሎቹን እየሄድኩ ፒክ አደርጋለሁ። አዘጋጆቹ ይሄን ያዩ ነበር። ለካ በድብቅ የሰዓት አክባሪ ሽልማት አላቸው።
ኦኬ ከዛ ተሰብስበን ሙዚቃ ከጨረስን ምን ካልን በኋላ አራት ተጋብዘን ምን ካልን በኋላ ግሩም በስፔሻል ምስጋና አለው ምናምን አለና ንግግር አድርገው እንኳን አይደለም ሰዓቱን ላይ ያረፈዳችሁትንም እየመጣ ነበር ብሎ የሆነ የሳንቲም ሽልማት ሰጥተውኛል። እሱም በአጋጣሚ የሆነ ነገር ነው እና በሰዓት አልደራደርም። በሰዓት አልደራደር። አይ አሜዚንግ የሆነ ነገር ስንሰበስብ መጀመሪያ ያገኘን ነው ይሄንን ነው። ያ እምልህ አሁን ብሩኬ እያወራኝ ነበረ በታይም ላይ ያለህን እንትና ዛሬ ደግሞ በቃ ፕሩቭ አረከው ማለት ነው። 2 hour early እኛ ራሱ የሆነ የጸባይ ዋንጫ ያስፈልገናል መስጠት ምክንያት ፕሩቭ አዚው አግኝተናል። በጣም ዌት አሁን ሰው ቀጥረክ ማለት ነው ምን ያህል ታይም ታግሰህ ትጠብቃለህ ከተቀጣጠራችሁበት ሰዓት? ኤቭሪባዲ ያውቃል እኔን ሲቀጥር ያውቃል። ኦኬ ስለዚህ እንግዲህ ብዙ አንድ ላይ ያለን ጓደኛሞች ነን። አሁንም እዚህ ያለ ነው ብዙ አመት እንግዲህ ከ20 አመት በላይ አንድ ላይ መጣን። ስለዚህ ኢትዮጵያም ያለው እንደዚህ ነው እዚህም ያለው እንደዚህ ይታወቃል። አንዳንድ ጊዜ በጊዜ መተህ አርፍደው መጥቶ የሚቆጣ ሰው ነው እንደዚህ አይነት ሰው ነው የሚያናግረው። አንተ ቀድመህ መተህ ለምን አረፈድክ ሰዓቱን አልጠበቅም ስላቸው እዛ ያለውን ችግር አንተ ላይ ያመጡና እንደዚህ ስለሆነ መንገድ ላይ እኔ ምን ላድርግ ምናምን ብለው እንትን ይሉባልና ከሶሪ ነው የሚጀምረው መጀመሪያ። ስለዚህ ብዙ ጊዜ የሚያርፍቱ የተወሰኑ ልጆች አሉ፣ ግን እኔ ጋር ሲሆን ያስተካክሏታል። ታረሙ እያለ ነው ጉሩ ታረሙ እያለ is very important ባይዞ እኔ ራሱ አሁን ይኸውልህ ከጊዜ በኋላ እንደዛ አይነት ባህሪ እየተላመስኩ ነው። ከ15 ደቂቃ በላይ ሰው አልጠብቅም። ፌር አይደለም። ታይም ደግሞ በጣም ቫልዩብል ነው። የኢትዮጵያ ሰርግ አይታችሁት እንደሆነ የኢትዮጵያ ሰርግ ላይ አንዳንድ ሙሽራ ራሱ መጥቶ ያው እኛ ሙዚቀኛ ነን ብዙ ነገር እናያለን እና ሙሽራው መጥቶ በር ላይ ስንት ሰዓት የሚጠብቅበት ጊዜ አለ ሰው እዚህ ሀገር። እዚያው ብዙ ጊዜ እንደዛ ነው። በቃ ሰው ሳይገባለት እየቀረ ማለት ነው። አንተ ደግሞ አዳራሽ በሰዓት ነው የምትከራየው። ገብቷል። ለምሳሌ 2 o'clock ብለው 7 የሚመጣ ሰው አለ። ለምንድን ነው ብለህ እኔ እናደረ አንዳንዴ ከኔ ጋር ተቃጥረን ከልጆች ጋር ልንሄድ ስንል አሁን ምን ሄዱ ምን እናደርጋለን? ያ ሰው የማይመጣ እኛ ብንሄድ ሰው እኮ አይመጣም ይለኛል እኮ እኛ እየቀረን ነው። እኛ ስንሄድ ያኛው ሰው እንደዚህ እያለ እንዲመጣ እናደርገዋለን። ስለዚህ ለምንድን ነው የሌላውን ሰው የምናየው? እኛ እንገኝ ከዛ በኋላ ሌሎች ሰዎች ይፈሩ። እኔ ግን በሰዓት ነው መገናኘት አለብን እንላለን። እና እንደውም አንዴ የማስታወሰው የሆነ ከትልቅ ሰው ነው የሆነ ምሳሌ ነገረኝ። ብዙ ጊዜ አይተህ እንደሆነ የደስታና የሀዘን ቀን አለን አይደል? አሁን አንተ በደስታ ቀን ለምሳሌ 2 o'clock ላይ ወይ 3 o'clock ላይ ክርስትና ትጠራለህ ወይ ሰርግ ትጠራለህ። አርፍዶ ነው የሚመጣው አይደል? በዛ ጊዜ እስቲ ብዙ ጊዜ ኢትዮጵያ ውስጥ ታዘባችሁ እንደሆነ ለምሳሌ የሆነ ሰው ያርፍና 9 ሰዓት ነው ቀብሮ በለው 8 ሰዓት ላይ ሁሉም አለ። ሲሪየስሊ 7 ሰዓት 8 ሰዓት ላይ አንዳንዴ ነው በጊዜ ሰው መጥቷል እኮ ለምን በጊዜ አንሄድም ብሎ በጊዜ ሄዶ ያቀብራል። እና ያ ሰውዬ አያመሰግን አይደለም ያን ሰውዬ በሰርጉ ላይ አርፍደበት የቀብሩ ዕለት ቀድመ በጊዜ አስባችሁታል? ብዙ ጊዜ የቀብር ስነ ስርዓት ሁል ጊዜ ከታይሙ በፊት ሰው ግጥም ነው የሚለው። የደስታ ቀን ላይ ግን 2 hours 3 hours አርፍዶ ይመጣል እና ይሄ ባህል ነው ምን አላውቀው። በጣም ፖይንት ኦፍ ቪው ተመቸኝ። ለምን መሰለ እንደ ማህበረሰብ ከደስታ ይልቅ ሀዘን ላይ በጣም ፎከስ እናደርጋለን ማለት ነው። ኢቭን ኢን ተርምስ ኦፍ ፕሮቶኮል ራሱ አይተህ ከሆነ አንዳንዴ እኮ ሰርግክ ላይ ጅንስ አድርጎ የሚመጣ አለ እኮ ደፋር አለ ብዙ በማለት የሀዘን ላይ አይተሃል። ላይክ በተቻለ መጠን ጥቁሩን ግጥም አድርጎ ብዙ የኛ መቀየር ያለባቸው አንዳንድ የምታያቸው ብዙ ነገሮች አሉ። በሀዘን ላይ አሁን ለምሳሌ ብዙ ጊዜ ሶሻል ሚዲያው ላይ ሀዘን ነው የሚደምቀው። ገብቷል። የማያውቀውላ ነው ሬስት ኢን ፒስ ምናምን የሚለውን ነገር የሚደረድርልህ ገብቷል። ደግሞ የተለያየ የሚያማምር ጥሩ ነገሮች አይደለም ሞር የሚወደዱት የሚገነው አይታችሁ እንደሆነ በቲክቶክ በተለያየ ነገሮች መጥፎ ነገሮች ናቸው ዜናዎቻቸው ኃይለኛ የሚሆኑ ጥሩ የሚያስተምሩ ነገሮች ምናምኖችም ብዙ ብሎ ዞር ብሎ የሚያይ የለም። እና ይሄ ነገር ትንሽ አዶን ነው ከምን አንፃር እንደሆነ ሰው የሚተባበረው በጎ ላይ ቢሆን እንትን ለምሳሌ አንዳንድ ሰዎች የ10 ብር እና የ15 ብር ኪኒን አጥተው መድኃኒት መግዣ አጥተው የሚሞቱ ሰዎች የቀብራቸው ዕለት አንዳንድ ሺህ ይዋጣል። ገብተዋል። ልክ ነህ። which is ያ ሰው የ10 ብር ኪኒን አጥቶ አንተ ከሞተ በኋላ 1000 ብር ሰጠው ምን ዋጋ አለው? እና እነኚህ ነገሮች አይመቹኝም። ትክክል የሚገርም ጌታ ነው በጣም በእርግጥ እኔ እውነት ለመናገር ይኸውልህ እኛ ሀገር ላይ ለሀዘን ሰው ግሪፍ እንዲያደርግ ከፔኑ ከምናምን ከሉዝ ካረገው ነገር እንዲወጣ ያለው ትሪትመንት ደስ ይለኛል። ግን
በህይወት ደግሞ እያለን ያን ትሪትመንትም ደሴም ደግሞ ብናረግ እንጂ የሀዘን እንትናችንም አሪፍ ነው ነገር አለው። ሀዘኑ ላይ ብቻ እንትን ከማለት ሞር በህይወት እያለ እነኚህ የሚደናነቁ ሰው የምናደንቃቸው የምናጨበጭበላቸው ብዙ ሰዎች አሁን ብዙ በአርት ደረጃ ራሱ አሉ። ብዙ ሰዎች ካጣናቸው በኋላ ነገራቸው የሚገን በህይወት እያሉ ግን ዞር ብለን ማናቸው ብዙ ሰዎች አሉ። ብዙ አሁን ሌጀንድ የሆኑ ሰዎች እኛ ከሞታቸው በኋላ ሂስቶሪያቸውን የምናየው በጣም የሚነገርላቸው እነኛ ሰዎች ከሄዱ በኋላ ነው። በቁም እያለ ግን ምንም ነገር እንትሰናልና የተገላቢጦሽ እየሆነ ስለሆነ ያው እንግዲህ የሚያጨናንቁ ሳልተታችሁ ወደ ፈታ ልክ ነህ ደስ የሚል ነገር ነው ያነሳው። ይስተካከል ግን እኔ እንደው ኢንፋሳይዝ እናድርገው ወደ ሌላ እንሄዳለን። ይሄ ያልከው ደግሞ አሪፍ ነገር አንተ አሁን ለምሳሌ ሶሻል ሚዲያ ላይ የሆነ ሰክሰስን ፖስት ስታረግ በጣም ብዙ ኔጌቲቭ ነገር በስር ይመጣል። አንተ ይሄን ማርገ ግን የሆነ ለምሳሌ ስለ ላይፍ የሆነ በጣም የተጎዳህበትን ነገር ደግሞ ስታረግ ሰው ሞር እንትን ይላልና ላይክ ብንደጋገፍ አቲንክ ለሰክሰስ አስ ኮሚኒቲ ነው። ይሄ ኮሚኒቲ በተለይ በኢትዮጵያ ኮሚኒቲ ያው እዚህ ሀገር አይታችሁታል። በሶማሌውም በኤሪትሪያውም በተለያዩ ነገሮች እናያለን ምን ያህል እንደሚተባበሩ ምን ያህል በችግርም በደስታቸው ባንዲራቸውን አቅፈው ብለው ብዙ ነገር እናያለን። እኛ እንደ ብዛታችን ከኢስት አፍሪካ በሙሉ ተሰብስበው ቢደመሩ የኛን ያክል እኛ ግን ከአንድነታችን ይልጥ ወደ ልዩነት ላይ የሚሄድ እንትኖች ነገሮች አሉ እና እንዳልከው ወደፊት ነገሮችን ቀስ እያሉ እነኚህ ምሁሮቹ እየገቡ የአንድነቱን ነገር ያመጡ ያስተካከሉት ካልሄዱ የወደፊት እንትኖቹ ትንሽ አስቸጋሪ እየሆነ ነው የሚሄደውና ሞር ወደ ደስታና ወደ ሀዘኑ ላይ ያሉት ነገሮች ቀስ እያሉ ቢቀየሩ definitely አይ ደስ በሚል ነገር ነው የጀመርነው እንግዲህ ጨዋታችንን። ወደ ዲቴል ነገሮች ከመግባታችን በፊት እስቲ ፍሮም ስክራችን ጀምርና የት ነው የተወለድከው? የት ሰፈር ልጅ ነህ ግሩሜ? ያው እንግዲህ የአዲስ አበባ ልጅ ነው እንግዲህ የተወለድኩት ወደ 17 ከፍተኛ 17 ቀበሌ 17 አካባቢ ወደ ቦሌ አካባቢ ነው። ያው ብዙ ጊዜ ቦሌ ስትል የቦሌ ልጅ አንዳንድ ሰዎች ጋር ሌላ ስለሚባል የቦሌ ትከሻሽ ያስታውቃል። ትከሻ ወዘና የሚያስታውቃል። ምን እዚህ ከመጣው ከሀያ በኋላ ቀቀሉ ነው እዛ ነው ተወልጄ ያደግኩት። የአዲስ አበባ ልጅ ነኝ። ያው እንግዲህ አዲስ አበባ ልጅ እንግዲህ እናንተም የአዲስ አበባ ልጆች ናችሁ። ስለዚህ ያድገነት ልጅ ነኝ። እዛ ነው ተወልጄ ያደግኩት። ናይስ ግን ቦሌ አሁን የተለየ የልጅነት ህይወት ያለው ይመስለኛል። እስቲ የልጅነት ሚሞሪ ግን ምን ይመስላል? ምንድነው አሁን የቦሌ ልጆች እንደሚሉት በዘልዘል ቋንጣ ታስረ በክትፎ ምናምን ነው እንደዛ ወይስ እንዴት ነው? አይ የቦሌ ልጅ ሁሉ ሀብታም ነው ማለት እኮ አይደለም። ሰፈሩ ነው እና ቦሌ እንደውም እኛ በነበርንበት ጊዜ በጫካ ነው የሚታወቀው። ጽጌ ጫካ የሚባል አለ፣ ኮከቤ ጫካ የሚባል አለ። ሌላ ማንድን ነው ደግሞ አይ ቲንክ ሁለቱን ነው የማስታውሰው። የኛ ሰፈር ጽጌ ጫካና ጽጌ ጫካ የሚባለው ነው። ኮከቤ ጫካ የሚባል ደግሞ አለ። አሁን ጽጌ የሚባል ውስጥ የሆኑ እኛ ሰፈር የነበሩ አንድ ሴትዮ ናቸው እና የነሱ ልጆች ደግሞ የኛ ጓደኞች ናቸው። እነሱ ናቸው የነበሩት። አካባቢ በሙሉ ግን ጫካ ነው። ከዛ ጫካ ውስጥ ነው እኛ የሰራው ያን ሰፈር። አሁን ስነግራችሁ በሳቅ ነው የምትሞቱት እንዴት ሞደርን እንደሆነ ማለት ነው። ከዛ ኮከቤ ጫካ ደግሞ የሚባል አለ እና እዛ ቦታ ላይ ነው እኛ ገዝተን እናትና አባቴ ያን ቦታ የገዙት ወደ 500 ካሬ ሜትር በ500 ብር ነው የገዙት። 500 ብር 500 ካሬ ሜትር 500 ብር ነው የተገዛው። ቦታውን ገዝተው የሰሩት ማለት ነው። ከዛ እዛ ጋር ጫካ ውስጥ ቀስ እያልን የገባ ነው። አሁን ያ ሰፈር ማን እንደሆነ ታውቃላችሁ? ቺቺኒያ ነው። ቺቺኒያ አሁን እንግዲህ ዋው ቺቺኒያ ኤችቶ ፊት ለፊት ያለው ፎቅ እኛ አሁን እዛ አካባቢ ተሸጧል። ሰፈሩ ሸጥነው እና ሄድን። ምክንያቱም ቺቺኒያ እዛ እያለን የኛን ሰፈር መንገዱ ሲሰራ የኛን ግቢ ቆረጠና የነፋዘር መኝታ ቤት ከመስኮቱ ጋር ቆረጠው። ከዛ አስፋልቱ ተሰራና ያ ሰፈር እንግዲህ ቺቺኒያ ማለት ታውቁታላችሁ። መንገዷ ምናምን ታውቃላችሁ። እና ታክሲ ፋዘር ከፈት ታክሲ ላይ ያስቆም ሲል ተደርድረዋል።
አይሆንም። መኝታ ቤቱ እንዲህ ግማሽ ነው መኝታ ቤቱ የተቆረጠው። ያንሶታል። ስለዚህ በስመ አብ። እንዲህ ስከፍት መስኮቱን ምንም አማራጭ የለም። ሌሊቱን ፋዘር የሚሄደው ሲከፍት ተደርድረዋል። በዛም በዚህ መውጣት አለብን እንዴት ያለ ነው ታዲያ? አይ ለልጆችም ለዲሜር ማለት ሸጥንና ሄድና ገርጂ ገባን። እሱ ነው እንግዲህ ጽጌ ጫካ ነው የሚባለው እሱ የነበረው። ኦኬ ኮከቤ ጫካ ማለት ደግሞ ትንሽ ወረድ ብሎ ምን አለ መሰላችሁ፣ በዛ ጋር የኃይሌ ገብረስላሴ ወንድም የተከራየበታል ወረድ ብሎ ማለት ነው። ስቲል ብሪጁ ጋር የነበረው ነው። ወንዟ አለች። ያቺ ወንዟን በሆነች ድልድይ ነበር። ከዛ ወደዛ ስትሄድ ደግሞ ወደ ኡራኤል መለስተኛ የሚባል ትምህርት ቤት አለ እና እሱ ሰፈር ጫካ ሆኖ ነው እኛ ስንገባ የተወሰኑ ቤቶች ነበር የነበሩት። አሁን እኛ ሸጠን ሄደን አሁን ትልቅ ፎቅ ተሰርቶበታል እዛ ጋር ስንሄድ። ዛሬ የቦሌ ልጅ ነኝ ብላችሁ የምትመጻደቁብን ጫካ ነበር ሰፈራችሁ። ጫካ ነበር እንዳለ ኢቨን እኮ አሁን ሚሊኒየም አዳራሽ ምን የተሰራበት እኮ ሜዳ ነበር። ሜዳ ባዶ። በጣም የሚገርማችሁ ኢትዮጵያ ውስጥ ከብርሃንና ሰላም ቀጥሎ ትልቁ ፎቅ እኮ ቴሌኮሙኒኬሽን ነበር። ቦሌ ቴሌ ሲባል ሰምታችሁ ታውቃላችሁ? እሱ ፎቅ እኮ የተሰራ ግን የተመረቀ ጊዜ እኮ ተደርድረን ነው የመረቅ ነው። 3 ፎቅ እኮ ነው የመጀመሪያው የለም የሀገሪቱ ረዥሙ ህንጻ ተብሎ ነው የተመረቀ ምናምን ተብሎ ምናምን እኛ ሰፈር ፎቅ አለ ምናምን እና እሱ ሰፈር ነው። ብዙ የቦሌ ልጆች አሉ። የኢትዮጵያ አየር መንገድ ሰፈር ሰራተኞች በሙሉ እዛ ሰፈር ናቸው። ኢትዮጵያ አየር መንገድ አይታቸው እንደሆነ የኢትዮጵያ አየር መንገድ ያን ቦታ ሰጥተውት ቦታው መልማት የጀመረው ከዛ በኋላ ነው። እዛ ነው አሁን ሀብታሙ የኢትዮጵያ አየር መንገድ ሰራተኞች ናቸው ያን ሰፈር በጣም የቀየሩት። እና የኔ ፋዘር ነው ከዛ መሀል ብርሃንና ሰላም ማተሚያ ቤት ነበር የሚሰራው። እና የኢትዮጵያ እንዳለ ህዝቡ አየር መንገድ ነበር የሚሰራው። አየር ተከበበ። እዛ አካባቢ ያለው እንዳለ አየር መንገድ ነው እንዳለ እንደ ደንብ ነው በቃ። አዎ ላይ ድረስ ቅድም የነገርኩሽ ጆን የሚባል የኔ ጓደኛ አለ። ያ ጆን የሱ ፋዘር ራሱ ኢትዮጵያ አየር መንገድ ነው የሚሰሩት። የነሱ ትንሽ ወጣ ይላል እና ሀብታም የሚባሉት እነሱ ናቸው። ለዛ ነው እኮ ያ ሰፈር ሀብታም እና አንዳንዴ እኔ መሀከላቸው ነኝ ያለሁት። የኔ ዘሴም ኤጆች አሉ እና በዛ ጊዜ ዲጄውነት ሁላ አጫውት ነበር። ቦሌ እየተማረን ምናምን በዲጄነት ነው እዛ ውስጥ የምታወቀው ነበርና ሀብታሞች ሰፈር ያለው ልጅ እኔ ነኝ እና ትንሽ ከነሱ የወረደ የኛ ቤተሰብ የማተሚያ ቤት ሰራተኛና የኢትዮጵያ አየር መንገድ ሰራተኞችን አስባቸው። እነሱ ክረምት ለወሊዳ እንግሊዝ ሲሄዱ የነሱ አባት እኔን ኢትዮጵያ አየር መንገድ አስገብቶኝ 3 ክረምቷን እሰራ ነበር እና እነሱ ደስ የሚለው ጓደኞቼ ቲሸርት ምናምን ከተለያየ ነገር ሲመጣላቸው ይዘው ሲመጡ ሁሉም ይዘውልኝ ይመጣሉ። የተለያየ ልብሶች ስጦታ ምናምን እና ወደ ትምህርት ቤት ስንገባ እኔም ከውጪ ለሆሊዴ ሄድኩ ነው መስለው አብሬ ከሁሉም ተሰጣ አንድ ላይ ገባና እኔም እመስላለሁ። አይ ቲንክ ቅድም የቦሌ ልጅ ሁሉ ስትል አይ ቲንክ ምን መሰለህ ከሌላው ሰፈር የሚለየው ኢቭን ፋይናንሻሊ ጥሩ ባይሆኑ ፋሚሊዎች አትሞስፌሩ ግን እንደዛ ያደርጋል። እንትን ነው ግን እኮ አሁን ኢትዮጵያ ውስጥ አንዳንድ ሰፈር ላይ የሆነ ፋብሪካ ካለ ምናምን እዛ ቦታውን እኛ ሰፈር አሁን ኮካ ያልሰራ ሰው ኮካ ፋብሪካ ስለነበረ እዛኛውን ቤት ብትገባ 2 ሰው ታገኛለህ የሚሰራ፣ እዛኛው ቤት 1 ሰው ምናምን በቃ ኮካ የማይሰራ ሰው የለም። እንደዛ ነው ማለት ነው። እናንተም ሰፈር እናንተ ጋር ኮካ ነው፣ እኛ ደግሞ አየር መንገድ ኮካ በቃ በልጅነታችን እየጠጣን ያደግነው። እኔ በጣም ቅርብ ከሀገር እስከወጣ ድረስ አየር መንገድ ለመግባት ስራ በጣም በቃ ያለው ክብደት ይገርመኛል። ምን አይነት መስሪያ ቤት ነው እስከ ተመኝተህ ታውቃለህ ግን እዛ ለመግባት? ስም አውሮፕላን ውስጥ እኮ እኔ ስሰራ 3 አመት ክረምት ሰርቻለሁ። በቀን 3 ብር ነው የሚከፈል። በዛ ጊዜ 3 ብር እኔ ሃይ ስኩል እየተማርኩ ነው እንግዲህ ሰራ እና በቀን 3 ብር እና የነሱ የጓደኞቼ ፋዘር ምናምን ያስገቡኛል እና በቀን 3 ብር ማግኘት ማለት እንግዲህ ምግብህን ችለው ነው። ምሳህን ራትን 3 ብር በጣም ብዙ ብር ነው። በወር 90 ብር ማለት ነው። ገብቷል። እስከ 7ቷን ቀን ከሰራ የኢትዮጵያ አየር መንገድ ፕሮፌሽናል ለእንትኑ የሚያቀርቡት ምግብ አለ፣ እሱን እንትን አለ። ሌላ ፕሌን ውስጥ እየገባ ፕሌኖቹን ማጽዳት አለ፣ ሃንገር ምናምን የሚባሉ አሉ እና እዛ አካባቢ ደግሞ የተለያዩ ምግቦች ለኢትዮጵያ አየር መንገድ ለእንግዶች የሚሄዱት ምግቦች ምናምን ነው ወስደም የምታሰረው። ስለዚህ አትሞስፌሩ ኢትዮጵያ አየር መንገድ ፕሌን በልጅነት በዛ ዘመን እንግዲህ ስለዚህ ደስ እያለ ነው የምሰራው። በዚህ ላይ ደግሞ ያው ጥቅማጥቅሞችም አሉ። 3 ብር በቃ 3 ብር በዛ ሰዓት በአሁኑ ስንት በዩ 3000 ያሁን 3000 ይሆናል። በዛ ላይ 3000 በዛ ሰዓት አየር መንገድ ከሰራ ከተማዋ ላይ ያለች ተባለችን ቆንጆ ራሱ አየር መንገድ ነው የምሰራው ካለ እንዴ አንድ ቀን ይወስደኛል ብላ ታዲያ ሶስተሶች ደግሞ አሉ
እናቶቻቸው ሆስቴስ ሲሆኑ ጓደኞች ምናምን እቃ ይመጣሉ እነሱ በዛ ጊዜ ጥሩ ዘመን ነበር። እቃን ከነሱ ሽጡ እንባል እንሰጣለን። ይሄ መርካቶ ጫማዎች ምናምን ከለንደን ይመጣሉ። እሱን ወስደን እንሸጣለን። ይሄን ያሽጡ ስንብ አየር እንይዝና ለዚህ ነው ያው እንግዲህ ተሰራ አየር ባየሩ ላሳተን አሜዚንግ that's crazy። ከልጅነት ሳንወጣ ግን እስቲ የልጅነት ላይ ምን አይነት ባህሪ ነበረ? ግን ላይክ እድገት ላይ ሰፈር ውስጥ ምን አይነት ባህሪ? ምንም ኳስ በጣም ምን ስኪል የሚቆጨኝ በኳስ ጥሩ ደረጃ ላይ ደርሳል የተባልኩ ነበር። ለሃይ ስኩል ተጫውቻለሁ፣ ለቀበሌ ተጫውቻለሁ፣ ለሰፈር በጣም ኃይለኛ ኳስ ብዙ ጥሩ እንትናል። የኔ አባት ራሱ ኳስ ተጫዋች ነበር ለመስሪያ ቤት እና ግን ኢትዮጵያ ውስጥ አንዴ የማስታውሰው ማን ታዋቂው አሁን ስሙ ጠፋኝ ከስንት ጊዜ በኋላ ኢትዮጵያ ስቴዲየም እያሰለጠነ በልጅነት ትልቅ ደረጃ ላይ የሚያደርስ አሰልጣኝ ነበር በጆንያ ኳስ እየመጣ እና ከመላው ቦታ ላይ እየተወዳደርን ከፍ እያልክ ትሄዳለህ እና ከአክስቴ ልጅ ጋር ነበረ እዛ እየሄድን እንትን የምንለው የምንሰለጥነው ስቴዲየም እየሄድን ማለት ነው። ከዛ ውድድር አለ፣ ሰሊክ ትደረጋለህ እና ረጅም ነው እንግዲህ አስበው ከሰፈር ከቦሌ ተነስተህ ስቴዲየም ወካ አድርገህ ነው የምትሄደው ልጅ ነህ በየጊዜው ስትሄድ መጨረሻ ላይ ከአክስቴ ልጅ ጋር እየሄድን አሁን እየነጠርን እየጣልን ሁለታችን ጥሩ ደረጃ ደረሰ። ፋይናል ላይ እኔ ያለፍኩ እሱ ወደቀ። እንዴት ብቻዬን ልሂድ? ተመለስክ? እሱ ሲወርቅ እኔ ብቻዬን ልሂድ ነው ስቴዲየም አስበው ልጅ ነን በዛ ሰዓት። ስለዚህ አታስበው በቃ እንትን አልኩ። ለምን አሁን ይሄ አክሰሱ ስለሌለን ነው ገባህ? አሁን እዚህ ሀገር አካዳሚ ከልጅነት ጀምሮ ይዘዋል አብሮ ቢውልድ እያደረጉ ደረጃ ላይ ደረሳል። ኢትዮጵያ ግን ያሉት በዛ ሰዓት ላይ የተወሰኑ ክለቦች ናቸው። የኢትዮጵያን ሕዝብ ብዛት አስቡት። አክሰሱ የለም። በየቦታው ነው ሜዳ ላይ የምንጫወተው። የሚረዳ የለም። ይሄ ምግቡ ምኑም የለም። አሁን ከዛ ያው እንትን የሚቆጭኝ በቃ አክሰሱ ስላላገኘው በኳስ ደህና ደረጃ ላይ መድረሳቸው። ልጄ ራሱ እዚህ ሀገር ሴቷ ልጄ እንኳን ኃይለኛ ኳስ ተጫዋች ነች። ዋንጫ በልቷል እኮ እዚህ እንትን ሴቷ ልጄ ማለት ነው። አስቡ እንደ አለች አካዳሚ ላይ ምናምን ሰራለች ወይ? አይ ነው አካዳሚ ላይ ሰራ። ግን ይሄ ስፖርት ፌዴሬሽን እዚህ የሚያዘጋጀው ነው ላይ ከጓደኞቿ ጋር እየሄደች ትጫወታለች። ዋንጫውን ለበልቷል። እንግዲህ ልጄ እንኳን ጎበዝ ተጫዋች ነች። ግን ያንተን የኳስ ፍቅር በሷ እያየው ነው። ግን አክሰሱን አለማግኘት ሪግሬት ምናምን ታደርጋለህ በቃ አይደለ? ትልቁ መሆን የምፈልገው ሰክሰስፉል በእግር ኳስ ነበር። ያው እድሜ ይወስነዋል። ይሄን እዚህ ጋር አንተ ጋር እንትን ማን ነበር የሚባለው ሮማሪዮ ምናምን እዚህ አይ ነው ተወልጄ ግን በነገራችን ላይ ብዙዎቻችን ፓሽናችን የነበረው ኳስ ነው እና ግን የአገር ቤት ምልመላ ያዳክማል። አክሰሱ የሚል አሁን እዚህ ሀገር አንተ አሁን ወደፊት ልጆች ምናምን ሲኖራቸው አሁን አንተ ባይዘው ኳስ ታለንት ከፋሚሊም ጭምር ነው የሚመጣው ታውቃለህ። ጄኔቲካል ኳስ ከወደድክ ያንተ ልጅ እዚህ ሀገር ያለ ልጅ ስትወልደው አክሰሱ ያለበት ቦታ ነው። ስለዚህ ያንተን እንትንህን በልጅ ታገኘዋለህ። በተለይ ወንድ ልጆች ካላችሁ በእንደዚህ አይነት ነገር ታገኘው። ኢትዮጵያ ውስጥ ግን ምን አለ? ምንም የለም። ማን ያቅፋል? እዚህ እኮ ከልጅነት ጀምሮ በትንሽ ፖኬት ገንዘብ እየሰጡ ያንተ እኮ እዚህ ሀገር የፖኬት መኒ እኮ አንተ ያመት ደሞዝ ነው። እዚህ ሀገር እኮ በእንትን ሰርተህ ማለት ነው። ልክ ነው። ገብቶሃል? በሱ ነው የሚያሳድጉ። እንደው አትሊስት እኮ እንደዛ አድርገህ ተጫውተህ የአንድ ሳምንት የሆነ የአርሴናል የአንድ ሳምንት ወጪ ተጫውተ እግርን አሙ ጨዋታ ብታቋርጥ በየሳምንት ደሞዝ በቃ የአንድ ሳምንት ተቀበለ የአንድ ሳምንት ተቀበለ ጨዋታ በቃ ላይፍን እኮ ዘጋ ማለት ነው። እንኳን አለ ኮንስታንትሊ በየእንት ነው እና ግን ያው ሀገራችን ይሄ ድሉ የለም። ስለዚህ ምንም ያንተ ጥፋት አይደለም ገባህ ማለት ምንም ማድረጋችን ሀገር ላይ ያለ ነገር ስለሆነ በጣም ትልልቅ አቅም የነበራቸው ልጆች እኔ መማቃቸው እኛ አካባቢም ላይ በቃ እነዚህ በክለብ ተዳክመው ምናምን የቀሩ ልጆች አሉ። በጣም ተሰጥኦ ይዘው ማለት ነው። እዚህ ሀገር ግን አሁን የሆነ ጊዜ እኔና ብሩኬ የሆነ አካዳሚ ሄደን ነበር። አንድ ልጅ ሊሞክር መጥቶ በቃ ፋሲሊቲውን አይተነው ተገረምን ነው በቃ የሚሰጡት ነገር የሚጫወትበት ሙዳ የሚያልብሱ የሚያዘጋጁልህ ትጥቆቹ ምናምኖቹ የምግብ አወሳሰድ አንዳንዴ በቲክቶክ አታዩም እንዴ አስተጣጠፍ ምናምን የተለያየ ስኪልስ ከልጅነታቸው ጀምሮ የሜሲን አስተዳደግ ምናምን ስታይ ከልጅን እንዴት እንደደረሰ አሁን ማን ነው የስፔኑ ላሚን ያማል ምናምን አሁን እሱ ከልጅነቱ እንዴት እንደነበረ ምናምን ስታይ እኛ ፒፕ እያለ በአስፋልት ዳር እየተጫወትክ አድገህ እየጠፈጠፈትክ ከዛ በኋላ ቤት ስገባ ከተካለሽ ነው የምትበላው። እንትኑም ደግሞ አለ እንጂ ተራግጠ መጣ ድጋፍም አታገኝ ተኮረኮማል እና በጣም ከባድ ነው። ኳስ እንደመውደድ እዚህ በደንብ ፎሎ አፕ ታደርጋለህ ኳስ? አዎ የምልህ ታያለህ ምናምን
የሚያናድድ ክለብ ስለሆነ የምደግፈው የምን በቃ ደጋፊ የሚያናድድ ብለው የሚያናድድ ነው። በጥሩ በተጫወተ ሽልማት ቢኖረው እንትን ይላል እና መናደድ አልፈልግም። ምክንያቱም ዜር ዘ ሎት ኦፍ ኢን ላይፍ የሚያናድድ ነገር አለ እና ብትናደድም የሚያምርብህ ገባ። ምክንያቱም ያን ነገር ሶርት አውት ለማድረግ ትሄዳለህ። ስትናደድ ልታስተካክለው ይገባል። አሁን አርሴናል ተሸነፈ ብዬ እኔ ብናደድ አላስተካክለው። ምን ታረጋለህ? ገባ። ለምንድን ነው ራሴን ደግሞ ስንት ዓመት ትናደዳለህ እኮ ነው። ስንት ዓመት ትናደዳለህ? አዎ 20 ዓመት እንግዲህ እንትን እኔ በፊት የመጀመሪያው ሲታወቁ እንደ በሊቨርፑል ጊዜ ነው እኔ ኳስን የእንግሊዝ ፉትቦልን ከታተል የነበረው ገባሽ። በዛ ሰዓት ላይ የነበረው ታይም ላይ ቴሌቪዥኑም የሚያሳይ ሞስት እሱ እና አረን ሺረር ደግሞ አይ ቲንክ እንትን ኒውካስትል እነሱ ነበር ፖፑላር የነበሩት። ከዛ ነው እነ ማንቸስተር የመጡት፣ ከዛ እና አርሴናል የመጡት። በዛ ጊዜ በቴሌቪዥን እያየም እንትን አሁን እኮ አርሴናል በቃ ጨዋታውን ይጫወታሉ ይወስዱና በጠረባ ደስ የሚል አሁን ባሁን እንግዲህ ሻምፒዮንሺፕ ይቀረችን እሷ ነበረች። ጥሩ ተጫውተው በኑር ስም እናዝናለን ግሩሜ፣ በኑር ስም አዝናለን። ቀይር በቃ ደግሞ እኮ እሱ ስቱዲዮአችሁ እሱ አካባቢ ማድረጋችሁ ጎረቤት ሀገር ባይዘው ተመልካቾቻችን ለኤምሬት ስቴዲየም በቃ 4 ደቂቃ ወክ ምናምን ነው ስቱዲዮአችን። አንዳንዴ ሲያስፈልጋችሁ እናሳያችኋል። ያሸነፈ ቀን ጨዋታ ችግር የለውም ጨዋቱን እና ከኳስ ውጪ ትንሽ ነውጠኛ ነበርክ ወይስ ካልም ልጅ ነበርክ በልጅነት ወይስ? ምክንያቱም አሁን በጣም ካልም ሰው ነህ እኛ ስናቅ፣ በጣም ሀምብል የሆንክ ሰው ነህ። ግን አንዳንዴ ልጅነት ላይ የሚቀየር ሰው አለ። ተቀይረ ነው ወይስ ከልጅነትህም ነው? ያው እንዳልኩ ከቤተሰብ ጋር ነው ያደግኩት፣ ከወንድሞች ጋር ነው ያደግኩት እና የኛ ሰፈርም አክሰሱ አይሰጥም። ቁጥጥር ያለበት እንትን ነው። አስተዳደግም ይወስነዋል ገባ። ሌላው ደግሞ የኛ ዘመን የኛ ጊዜ ዘመን የኛ ጊዜ ስለ በጣም ለጠጥከው በጣም ወደዋል። የኛ ሃይ ስኩል ሁለት ዘመን በኋላ ታላቅ በማክበር ገብቷል። ሌላው ደግሞ ሰፈራችንም አስተዳደጋችንም ለእንዲህ አይነት ነገር የሚመች አይደለም። በጣም ስነ ስርዓት አለው። ፋዘራችንም በጣም ነፍሱን ይማርና በስነ ስርዓት ከእናት ከቤተሰቦች በስነ ስርዓት ነው ያደግነው። ተቆንጥጠን ተመክረን ነው ያደግነው። ስለዚህ ራሳችን ለመቀየር በጣም ጥረት የምናደርግ ቤተሰቦች የነበር ነው። ሌላው ከቤተ ክርስቲያን ጋር በጣም የተጣበቀ ላይፍ አለን። በቤተሰብ በእናታችን የተነሳ በጣም ከቤተ ክርስቲያን ጋር የተጣበቀና ስለዚህ ፈራ እግዚአብሔር እንዲኖርብን አድርገን ያደግነው። ስለዚህ ያ ስለሆነ የተለየ ነገር የለኝም። ያው ሰፈራችን እንዳልኳቸው የሀብታም ሰፈር ልጆች ስለሆኑ ሞደርናይዜሽንን እያሳዩ ድብድብ አይወዱም። በቃ እኛ ፊልም ነው ፒስ ነው በምንድነው VHS ኢንቴንሲ ምናምን በዴክ መታይ ምናምን በሱ ፊልም እያየን ከቤት ቤት እየዞርን እርግጠኛ በዛ ሰፈር እናንተ ሰፈር አካባቢ ስትጣሉ ምናምን ራሱ ላኪንዶ አይስክሬም ነበር የምትወራወሩት አሉ። አልገባም። ስትጣሉ ራሱ አይስክሬም ነበር የምትወራወሩት አሉ። አዎ የጭቃ ግድብ የለንም፣ በአይስክሬም ነው ውሃው ላይ። በነገራችን ላይ ቦሌ ላይ የሚገባ ቴክኖሎጂ ከ10 ዓመት በኋላ ምናምን ነው ለቀሪው የአዲስ አበባ ከዛ በኋላ ነው ወደዛ የሚገባ። ምክንያቱም ያው ቦሌን እንትን ያደረገው ምኑ መሰለ እነኚህ ያልኩህ አሁን የቦሌ ልጅ እየተባለ ሲባል ከመንበላጠጥ ጋርና ከሀብታም ጋር የሚወስዱት ነገር አለ። ስህተት ነው። እንደ ማንኛውም ሰዎች ናቸው። የቦሌ ልጅ ብለህ ስትል በስነ ስርዓት ተቆጥ አይታችሁ እንደሆነ ብዙ ጊዜ ከመንግስት ትምህርት ቤቶች በትምህርት ሪዛልት ውጤት ቦሌና ጥቁር አንበሳ ናቸው። ከመንግስት ትምህርት ቤት አይሲኤስ፣ ናዝሬት ስኩል፣ ሴንት ጆሴፍ ምናምን እነሱ የሀብታም እንትኖች ናቸው። ተከፍሎ ነው ውጤታቸው ኃይለኛ ቢሆን በጣም ኃይለኛ ብር ከፍለው ነው። የኛ ግን የመንግስት ትምህርት ቤት ነው። ቦሌና ጥቁር አንበሳ ናቸው ብዙ ጊዜ የሚወዳደሩት እና ቦሌ ብዙ ጊዜ ፈርስት ነው የሚወጣው። ስለዚህ የትምህርት ቤት ሀገር ነው። ሌሎቹ ደግሞ እንዳልኩ የኢትዮጵያ አየር መንገድ ሰራተኞች የባለስልጣናት ሰፈር ነው ባይዘው። ለምሳሌ ተካት ሁሉ እንትና ጄኔራል ተስፋዬ ገብረ ኪዳን በደርግ ነው ወይስ በደርግ የነበሩት ኃይለኛ ባለስልጣናቶች በሙሉ እዛ ናቸው የኖሩት። ስለዚህ የታጠረ ነውና የነሱ ልጆች ምናምን አሉ። ከታዋቂነት ጥላሁን ገሰሰ ምናምን የነበሩበት ሰፈር አለ። ኢቭን ማህሙድ ይኖር ነበር እዛ ገብቷል። ስለዚህ እንደዚህ አይነት ልጆች ስላሉ የአካባቢው ላይ የሚወጡት ልጆች ከሌላው ሰፈር አካባቢ ኢትዮጵያ አየር መንገድ ሰራተኛ ቅጥረኛ ደሞዝ አለ የባንክና የነሱ ናቸው። ስለዚህ እዛ አካባቢ ስላለ እነኛ ልጆች ሞደርናይዜሽኑን ያመጡታል።
ለምሳሌ ከዛ የሄዱ ሴንት ጆሴፍ የሚማሩ አሉ፣ ናዝሬት ስኩል ይማራሉ። ስለዚህ እነኛ ልጆች ጋር ያለው እንትን ሀብታሙ አካባቢ የሚኖረው ኦልድ ኤርፖርት እና ቦሌ አካባቢ ነው። ስለዚህ የቦሌ ልጅ ብለው በጆክ ሲሰር ብልጥጥ ብላው ይላሉ ሲል ማለት ስነ ስርዓት የላቸው ማለት አይደለም። በጣም ስነ ስርዓት አላቸው። ሌላ ኤግዛጁሬት ሆኖ እንደሚወራው ነው። ሌላው የቦሌ ልጅ ነኝ ብለህ እንትን አለ። ስለዚህ ብዙ የደሃ ልጆች አሉ፣ ብዙ ምንም እንትን የሌለበት ሰፈር ነው የሚኖረው እና የተሳሳተ ግምት እንዳይወሰድ ኖርማል እንትሮች ናቸው። እናንተ ጋር አለ ማለት ሳይሆን በዚህ አጋጣሚ ስለ ቦሌ ልንገር ነው። ብዙ የቦሌ ልጆች አሉ እዚህ ሀገር ሰክሰስፉል የሆኑ አይ ቲንክ ምንድነው የቦሌ ልጅ እኮ ለየት የሚያደርገው አንደኛ ለቴክኖሎጂው አየር መንገድ ስለሚሰሩ ውጭ መሄድ እድል አለ። ሙቪ ያሉ ምናምን አሁን እኮ ኤቭሪዌር የቦሌ ልጅ ነው። አሁን ኦልድ ኤርፖርትስ ያሉት አይሄዱ ኦልድ ኤርፖርት አገር ውስጥ በረራ ስሙን ጠራው እኮ ስሙን ጠራው አገር ውስጥ ኦልድ ኤርፖርት የነበረ ነው። እሱማ ግን ኦልድ ኤርፖርቶች ውስጥ ለምን ዘመናዊ ያልሆኑም ብዬ ነው። በረራቸው ሀገር ውስጥ ስለሆነ ነው አሉ። ኦልድ ኤርፖርት እኮ ጥሩ ኃይለኛ ቤቶች አሉ። አሁን ጥሩ ዘመናዊ ሞደርን ዘመናዊ አሁን በአሁኑ አይደለም፣ በደርግ ጊዜ አካባቢ የነበሩትን ታይም ነው የምነግርህ። ጥሩ ቤቶች የነበሩት ወደዛ አካባቢ አልፎ እኮ ወደ ላይ ወጣ እያልክ ነገሮች አሉ። ግን ስቲል ወደዛ አካባቢ ላይ አዲስ እየተመራ የምትሄደ ጫካውን እያፈረሱ አዳዲስ እየገቡ ነው እና በካምፓኒ በምናምን ይገባሉ። ስለዚህ ይሄ ሞደርናይዜሽኑ ወደ እነሱ ይሄ ፊልሙ ምልህ አዳዲስ ዘፈኖች ሲወጡ እኔ ዲጄ ሆንኩት በእነሱ ነው። እነሱ ውጭ ይሄዳሉ ያመጡልኛል። ዲጄ ነሰርታ ረጅም ዓመት እንመጣለን ወደሱ። ከሙዚቃ በፊት እኮ ዲጄ ነው ረጅም ዓመት የሰራሁት። ኢቭን ሙዚቃ የሰራሁት ሌተሮን ነው ዲጄ እየሰራሁ አንዳንድ ቀን ማታ ሙዚቃ ጨርሼ ወደ ዲጄነት ሁላ ይሄድ ነበር። ከዛ በኋላ ነው እንትን ያልኩት ሙሉ ለሙሉ ሙዚቃ ውስጥ ስገባ ራሴው ዲዛው ዲጄነት ያው እዛው አንድ ዘርፍ ላይ አይሾሽም ዞር አሉ ነው። ከዛው ወደዛው ነው ትንሽ ሽፍት ያደረገው። ወደ ሙያ እንኳን ራስ አስነክተናል። ከመጣ አይቀር ግን በልጅነት ጀምሮ ነው የሙዚቃ ውስጥ የሙዚቃ መሳሪያ ለመጫወት እንትን ያለው ያው የሙዚቃ ህይወት ውስጥ የገባሁት እንዳልኩ በዲጄነት ነው እና በትምህርት ነው። ጥሩ ትምህርት ደረጃ ላይ ነበረኝ። ከ12ኛ ክፍል እየተማርኩ እያለ በማዕከል ኢህአዴግ ከገባ በኋላ ከተወሰነ ጊዜ በኋላ ያው የመንግስት ሰራተኞች የደርግ ባለስልጣን እየተባለ በሚወሰድበት ጊዜ ፋዘር ቀበሌ ፍርድ ሸንጎ ሊቀመንበር ነበረ እና በዛ ሰዓት ላይ ፋዘርን ታስሮ ነበር። ሌሎቹ እንደሚታሰሩት ያው ያጣራ እስኪወጣ ድረስ። ስለዚህ በዛ ጊዜ የነበሩ ሲቹዌሽን የትምህርት ቤቴ እንትን ላይ ያለኝ ሪዛልቴ ትንሽ ጥሩ አልነበረም እና ጥሩ እየተማርኩ በነበርበት ሰዓት ነው በማዕከል ያው ፋዘርን ማሰሩት በኋላ ወደ ህዝብ ነው የምትቀርበው። ለሪዛልቱ ህዝብ ነው የሚፈርድብህ። ስለዚህ ፋዘር ደግሞ በፍርድ ሸንጎ ሊቀመንበር ሆኖ እንኳን አይደለም ሰው ላይ ሊፈርድ ቀርቶ ተጣልተ እሱ ጋር ስትሄድ ባልና ሚስት ሊፋቱ ሄደው ቤት ሊካፈሉ ንብረት ሊካፈሉ ሲል አስታርቋቸው ታርቀው ነው የሚሄዱት እንኳን ሊጣሉ ማለት ነው። እና ህዝብ ጋር ሳይሆን ብሎ ነው ሁሉም የዛው ነው ያስፈቱት። እዛው ተፈታ። ግን በዛ ሲቹዌሽን ላይ ያለው ጥሩ ኢቭን ጀነራል ሳይንስ እና ኬሚስትሪ 2.8 ነበር በዛ ጊዜ ያመጣሁት። ከ4 አስበው 2.8 እንኳን በጣም ትልቅ ነበር። ግን በእኛ ጊዜ ሃይ ክላስ ነው አይመጣም። ጀነራል ሳይንስ እና ኬሚስትሪ ኢቭን ኤ ነበር የነበረኝ። ግን 3 ቢሆን ነበር ዩኒቨርሲቲ መግባት የምችለው። ኢቭን 2.8 አስበው። ከዛ የማታን መማር ያለብና በትምህርት ላይ ያለኝን ነገር ገደለው የፋዘር እንደዛ መሆን። ድራመር ኃይለኛ ድራመር ወንድም አለኝ በሙዚቃ ብዙ እንትኖች እና አሁን እስራኤል ሀገር ነው የሚኖሩ ብዙ አርቲስቶች ያውቁታል። እና የአስቴርን የተለያዩ ትልቅ ድራመር እንትኖችን ኮንሰርቶች ላይ ምናምን ይሰራ ነበር። እዛም እያለ ናይት ክለብ ይሰራል፣ ውጭም እየወጣ ድራም ይጫወታል ምናምን። ከዛ በዛ ትንሽ እንትን ስል አንዴ የሆነ ሀገር ሄዳለሁ ብዬ ወጣው። በቃ ትምህርቱ እንትን ሲበላሽ ጊዜ ለምን አልወጣም? ስደት መሄድ አለብኝ ብዬ ወደ ሆነ ሀገር አቋረጥኩና ሄድኩኝ። ከጓደኞች ጋር ልንወጣ እዛውኛ አልተሳካም። ሞከርን ከልጆች ጋር በቃ ጥሩ አልነበረም እንትኔ። ከዛ ተመለስኩ፣ ተናድጄ ተመለስኩ አልተሳካም ብዬ። ከዛ ሙዴ ጥሩ ስላልነበረ ዩኒቨርሲቲም እንትን ኮሜርስ ገብቼ ነበር የማታ 1 አመት አካውንቲንግ እያጠናው ነበረ። እሱን አቋርጬ ነው የሄድኩት። ከዛ ብራዘሬ ናይት ይሰራ ነበር። ከዛ ተናድጄ መጣቴን ሲያ ጊዜ በቃ ና ሪላክስ ታደርጋለህ በቃ ቶ ሁሉ ነገር ና እኔ ጋር ብሎ እሱ ናይት ክለብ የሚሰራበት ቦታ ወሰደኝ። ካሳኝስነት አደስ አለሙ ምናምን ከነሱ ጋር ይጫወት ነበር እሱ እና ሪላክስ እንዳደርግ እየወሰደኝ እሱ የሄደበት ቦታ ላይ ሲጫወት ከስ እያልኩኝ እሱ የሚሰራቸው ነገሮች እያሳየኝ እዛው ሙዚቃን እየለመድኩ መጣ። ከዛ የእሱ ጓደኞች እዛው መተዋወቅ ጀመርኩ ምናምን።
ምን ላደርግ ኢትዮጵያ ወደ ስደት አይ ምል ወደ ቤት ምን አስመለሰኝ በቃ አሪፍ ስራ ነው ራሱ ለሴም ታይም ኢንጆይ ታደርገዋለህ ኢንተርቴይንመንቱም አለ ስለዚህ ዋይ ሹድ አይ ስትረስ ማይሰልፍ ኢትዮጵያ ቤት ውስጥ ቁጭ ብያልኩኝና እዛው የሱን እንትን እየለመድኩት ልጆቹም ያሳዩ ሙዚቃውን እየተማርኩ መጣው ከዛ በኋላ እሱ የሆነ ቦታ እዛ ያለ ከበሮ መች ይፈልጋል የሆነ ቦታ ተባልኩ ዲግሩም ለምን አይሄድም እዚህ እንትን ትሬለ እንዴ እሱን ወሰደው ምናምን ብለው ወሰዱኝ ከበሮ መች ሆኜ ተቀጠርኩ ማለት ነው ሰደሊ ነው በቃ ዝም ብለ በቃ እዛው ለምጄ በዛው ከበሮ ሄድኩኝ ከዛ ሳየው አንደኛው ስራ ሆነ ስራ የሆነ መጠና የተከለማ እንተናለ ሳንቲም ያገኘው መጣው ከዛ በኋላ ፕሮፌሽን አድርጌ ያስኩት ማለት ነው ከዛ ወደ ድራም እሱ ድራመርም ነው ከበሮ ሁለቱም ጮተው ያስተማረኝ ድራመር ሆኖ እስከ ትልልቅ ደረጃ ላይ ትልልቅ ድራመሮች ጋር ሁላ መቀጠል ጀመርኩኝ ግን ስሎሊ ባይ ስሎሊ ትራዲሽናሉ ላይ ሞር ኢንተረስቲንጉ ሞር እንትናል ሞደርናይዜሽን ሞደርን ድራሙ ብዙ ፕሮሰሶች አሉት እቃውን ማግኘት አለብህ ኤቭሪ ታይም ሪሄርስ ማድረግ አለብህ ከዘመኑ ጋር መሄድ አለብህ የአክሰሱ ደግሞ በጣም በእኛ ጊዜ ድራም እንደብልባት ታገኘ ኢቭን የተወሰኑ ከፍተኛ ኪድረቶች የተወሰኑ አንዳንድ ናይት ክለቦች ነበር ያላቸው ድራም ስለዚህ ከበሮ ግን ከመርካቶም ገዝተ ወይ የሆነች ነገር የመታም ትለማመዳለህ ስለዚህ ችግር የለው ከዛ ሞደርኑንም ትራዲሽናል ያ ሞር ትራዲሽናል ላይ አተኮርኩ በዛን ሙዚቃ ጀመርኩና ወንድሜ ነው ዘነበ ጋሻው ይባላል እስራኤል የሚኖር ሻውራው ዘነበ እሱ ነው ሙዚቃ ውስጥ የከተተኝ ከኖር ሰላም ብለናል ክብር ይገባል እንትን ግን አጋጣሚ ላመሰግነው ፈልጋለሁ ዜድ ባለበት ይድረስ አመሰግናለሁ ሄዳችሁ ኢንተርቪው አድርጉት ብዙ ታሪክ እንትኑ ግን ላይክ ምንም ነገር ሂንቱ አልነበረህም ጀስት ሄድ የነበረው ፕሮሰስ ብራዘር ስለሚሰራ ስለሚጋብዘኝ እሱ በሚሄድበት ቦታ ላይ ሄዳለሁ እና አትሞስፌሩ ደስ ይላል የሆነ ሙዚቀኛ ድራመር ሲኖር ወንድሜ ነው ምን ያልክል የምታየው ነገር አለ በጣም እንደዛ እሱ በሚሰራበት የሚጋብዛቸው በዛ ጊዜ ከፍተኛ ኪነት ምናምን ነበር እሱ የዛ ጊዜ ድራመራቸው ነበርና በተለያየ ዝግጅቶች ላይ እየሄዱ ምናምን ሲሰሩ እያየው ህዝቡ ሲያጨበጭብላቸው እነሱ ስቴጅ ላይ ሰው ሲያስደስቱ ደስ ይላል ስለዚህ ያንን እንትኖች እየተቀረጸብኝ ይመጣል ሪትሞች ምናምን ከዛ እሱ በደንብ አድርጎ ቤትም ያሳየኛል ሪትም 4468 ችክችካ ምናምን 23 ምናምን እያለ የሚባሉትን ነገሮች እያሳየኝ እየለመድኩት መጣ እንደገና ደግሞ ኢትዮጵያ ውስጥ አክሰስ የለም ዩኒቨርሲቲ ካልገባ እና ተመረቀ ስራ ካላገኘ ምንም ኦፕሽን የለም ምን ትሆናል ኩሊ ልትሆን ነው ምን ልትሆን ምንም የለም ስለዚህ ይሄን ፕሮፌሽን በቃ ይሄ ሀገራችን ውስጥ አክሰስ አለመኖሩን ነው ማሳይ አሁን እዚህ ሀገር ግዴታ ዩኒቨርሲቲ ተገባለህ ግዴታ ትመረቃለህ ግዴታ ስራ ታገኛለህ የሆነ ፊልድ ይኖራል መውደቅ የለም እዚህ ሀገር በቃ እስክታልፍ ድረስ ያስተምሯል አለስ በጣም ሌዚ ካልሆንክ በስተቀር በራስ በቃ ሌዚ ካልሆንክ በስተቀር ዩኒቨርሲቲው አለ አዘጋጅተውልሃል አክሰሱን ያዘጋጁልሃል ራስን እንድትችል ያደርጉሃል ራስን እንድትረዳ ያዘጋጁሃል ያ ነገር አለ ኢትዮጵያ ውስጥ የሆነ ፖይንት አምጥተህ ብቻ ነው የምትገባው አሰውን ፖይንት አግኝቼ አልገባው ፎር ነው የመጨረሻው 3 ፖይንት ነው ማስገቢያው አስበው ምን ያህል ሰው እንደምንወዳደር እዛው ተወዳደረን ዩኒቨርሲቲ የምትገባው ያለችው ዩኒቨርሲቲ ደግሞ አሁን ኢህአዲግ በነበረበት ሰዓት እንደዛ ቀስ ያሉ እንደነበረው ቢውልድ አልተደረገም የተወሰኑ እንትኖች ናቸው ከዛ ውጪ ግን እንደ ኮምፕሪሄንሲቭ ምናምን ወይ በናይት ምናምን ተሰራበት የአካውንትን የለም አክሰስ ልክ እንደ ኳስ ነጥረህ የተወሰነ ቦታ ላይ ካልደረስ በስተቀር አክሰሱ የለም ስለዚህ ዩኒቨርሲቲ ካልገባህና ካልተመረከ ደግሞ ስራ የለም ምን ትሆናለህ ስለዚህ ታግለ ራስን ማሸነፍ መቻል አለብህ ስለዚህ ነጥቡ ብቻ ሳይሆን እኮ ገብተህ ራሱ የምትፈልገውን ኮርስ እኮ አትመርጥም እኮ የሚገርም ከዛም ልትባረሩላት ይችላል ትባረራለህ የማትፈልገው ፊልድ ውስጥ ያስገባዋል በቃ ስለዚህ ያው ባለ ነገር ላይ ትሞክራለህ ወንድምም የነበረበት ጥሩ ፖዚሽን ስለነበረ እንጂ አሁን አስበዋል ግን አሁን ወንድም ዳቦ ቤት የሚሰራ ሲሆን ቢሆን ኖሮ እንደሱ ጥሩ ፊሊንግ ሳይሆን ዳቦ ቤት ያለ ቤተሰብ እንትን ቤዙ ወሳኝ ነው ያው መስመር አስያዘን ያው አንዱ ትንሹ አንዱ ለአንዱ አሪያ ነው አሁን ራስን መቻል አስተማረኝ እኔ ራሴን መቻል አስተማረኝ እህቴ መቻል አስተማረኝ ሁሉም ራሱ እንዲችል ሆነ አሁን ያሉት ልጆች በሙሉ የቤት ውስጥ ያለ ልጅ ሁሉ ራሱን ችሎ ሁሉም ሰክሰስፉል ሆኗል ምክንያቱም ቁንጮ ከላይ ያለው ታላቅ ወንድማችን አለ ራስን መቻል አስተምሮናል ራስን እንዴት እንደምታወጣ በዘዴ በመናምን ያርጋ አስተምሯል ስንተኛ ልጅ ነው ግሩሜ ከቤታችን ሶስተኛ ልጅ ነው አዎ ናይስ ከዛ ታች አሉ ስለዚህ ሁሉም እሱ ማሳየን መሰረት ራስን ይቻል ስለዚህ የቤታችሁ ታላቆች
ወሳኝ ነው። ከፊት አንተ ሆናችሁ አሁን በጣም ወሳኝ ነው። ታናናሾች ነው የሚያከብሩ። እንግዲህ ታላቅ ወሳኝ ነው ለቤተሰብ። በጣም የእሱ መስመር የመበላሸት ከታች እያዩት ነው የሚሄዱት እና ወሳኝ ነው። ስለዚህ የቤታችን ታላቅ ወንድማችን እናመሰግናለን። በዚህ ከኑር ሰላም ብለናል። ባለበት ሰላም። ሶ ከድራሙ በፊት ግን ዲጆን ሰራ ነበር። ዲጄ ሰራ ነበር ላይክ እንደዚህ ፓርቲዎች ላይ ምናምን ወይስ ሆም ፓርቲዎች አሉ። አንዳንድ እንትኖች አሉ። በእኛ ጊዜ ምን አለ መሰለኝ ባሮች ይይዛሉ። ባሩን ይዙትና ያንን ባር 10 ብር ነበር መግቢያ በዛ ጊዜ እና እነኛ 10 ብር የሚይዙትን ባር በኢንትራንስ ያደርጉና በዲጄነት ቀጥረው ይወስዳሉ። ለዚህ ነው አንዳንዴ ማታ ሙዚቃ ሰርች ስጨርስ ጓደኞችን አንዳንዴ ይዤ እሄዳለሁ። ሌላው ሆም ፓርቲ አለ፣ ግራጁዌሽን ፓርቲ በጣም አለ በእኛ ጊዜ። ሃውስ ፓርቲ ምናምን በደምብ ውጭ ሀገር ስትሄድ ኃይለኛ ፓርቲ አለ። በዚህ ሰዓት ላይ ይወስደዋል። በዛ ሰዓት ላይ የተወሰነ ብር ይከፍለዋል። ትሄዳለህ። በእኛ ጊዜ ታጅቤ ነው ካቦርት ነው የሚደረገው። ዲጄው ጠጋ በሉ ፓንች በባሊ ይቀዳላል። ካቦርት ታደርጋለህ አንተ አጠገቤን በቃ ቴዲ አፍሮ ማለት ነው። በዛ ጊዜ ዲጄ ትከበባለህ፣ ሙዚቃ ትከፍታለህ። ምን ታረግ ስሎ አድርግልን ምናምን በቃ እና በጣም እንትኑም የፍቅሩም እንትን ነው አይገኝም። ፓርቲው ቫይቡ ይለያል። መከባበሩ አለ ምን አለ በጣም ሆም ፓርቲ። በግራጁዌሽን ፓርቲ ደግሞ አለ። ለምሳሌ 12ኛ ክፍል ሲጨርስ የሴንት ጆሴፍ ተማሪዎች ናዝሬት ስኩል አይሲኤሶች ምናምን ሂልተን ነበር የሚያዘጋጁት። 35 ብር መግቢያ አስታውስ ነበር። ሂልተን 35 ብር እነሱ ያዘጋጁ። ሂልተን 35 ብር ምግብ ችለ ነው። አክሱማይቶች ናቸው በብዛት የሚሰሩት። አስቡ ይሄ ሀብታም ልጆች በሙሉ ናቸው። 35 ብር መግቢያ 35 ብር በዛ ጊዜ አስበው። ፋዘር ደግሞ 36 ብር ነበር የዛ ሰዓት። እዛ ነው የሚያምነው ደግሞ በለው በቃ በእኛ ጊዜ ሃይስኩል ስንማር 35 ብር ነው ኢንተራንስ። that's crazy እና እሱን ይደረጋል። ትገባለህ፣ ምግብ አለ፣ ቢፌ ያው መጠጣት ትችላለህ። በቃ በዛ ጊዜ እንትን ትላለህ እና ታይሙ ደስ የሚል የዲጄ ታይም ነው። አሁን እንዳለው አይደለም። አሁን አላቅም የግራጁዌሽን ፓርቲ ይኖር የሆነ ሰው ውጪ ሙዚቃ በደንብ ተሰማ ነበር ማለት ነው። በጣም እሰማለሁ። አዎ ሙዚቃ እዛ ጊዜ በጣም ሰማ ነበር። በዛም ነው አንድ ሙዚቃ ውስጥ በዛ ሰዓት የዘፈን ምርጫ ማን ነበር? ያኔዎች የነ ፊል ኮሊንስ የነ ሊዮናርዶ ሪቼ በዛ ጊዜ እና እነ ኢቭን የቀደም ቢሆን የነ ኩሌን ዘጋን የነሱ ጊዜ አሪፍ ዘመን ነበር። ከዛ እነ ኤሚሲ ሀመር መጡ። እነ ራፐር ማን ነው እንትና ሁታን እንትና ገዳዳ ፓንክ የሚያደርገው ስሙ ጠፋኝ። ቦይ ብራውን እነሱ ነበር በእኛ ጊዜ የነበሩት እና የነሱ ነበር። የአየር መንገድ ጓደኞች አሉ። እነሱ ሲዲዮን ያመጡልኛል። የሀገር ውስጥ ሙዚቃ ሲጮት ነበር ሞር ግን ኮርስ ምልህ አልፎ ተከታታይ ግን ሞር የውጭ ጣል ነው ዝም ብሎ የነጭ ነው። አዲስ ሲወጣ ለምሳሌ አዲስ ዘፈኑ ብለህ ስትል ትለቃለህ። የሆነች አንድ ወይ ሁለት ጣል ታደርጋለህ እንጂ በእኛ ጊዜ በጣም አፍሪካ ሚውዚክ ኢቭን ይለቀቅ ነበር። አፍሪካን የራሱ ዳንስ አለው። የአፍሪካ ራሱ ዳንስ አለው። ሰዓቶች አሉ ስሎ አለ ዳንስ ላይ ያው እሱማ ያደግንበት ነው። ትገለባበጣለህ ዲጄ ኮንክ ነው። ኢቭን እያንዳንዷን ዘፈን ከነ ሲዲ መጣና ዳንስ ይደረጋል። ኢቭን ሰርክል እየተደረገለ በተራ የሚገባው አለ አይደል? እነሱ የቦሌ ልጆች ናቸው እንዳሉ ጓደኞቼ ያልኩ ከኔ ጋር በዲጄ ምናምን አንዳንዴ ይዛል። አንድ ጓደኛዬ ባጥር ዘሎ ወጥቶ በማታ ባጥር ነው የሚዘልለው። የኛ ልጆች ታውቃለህ የቦሌ ልጆች ናቸው። ልጆቹ በአጥር ተዘሎ ነው የሚወጣ። አንተ በአጥር ከትምህርት ቤት ነው? እኔ በአጥር ከትምህርት ቤት ነው ዘልዬ የምወጣው። በዛ ሰዓት ማንም ዘሏል። አንዴ የማረሰው ጓደኛዬ ነፍሱን ይማርና ከምሬ ሲሪየስ ነው የምነግራችሁ። በአጋጣሚ የኔ ዘመዴ የአክስቴ ልጅ የእሱ ግራጁዌሽን ነበር እና ለእነሱ ነው የማናጫውተው እና 18 ቀበሌ ነው እና 18 ቀበሌ የሆነ ጠጅ ቤት አለ ብርሃን ዛሬ ትምህርት ቤት የሚባል ትምህርት ቤት እሱ ከመሰራቱ በፊት ነው በልጅነት ማለት ነው። በዛ ጊዜ ያ እንግዲህ ሃይስኩል ሳንደርስ የነበረ ልጅነት ጀምሮ ከ8ኛ ክፍል ምናምን ጀምሮ ነው ያን ነገር እንትን ያለው እና አንዴ ምን ይሆናል አንደኛው ጓደኛችን አረፈደብን ዘሎ ለመውጣት አልተኛሉት ቤተሰቦቹ። ዳዊት ይባላል አሜሪካን አሁን የሚኖረው እና አንድ ነፍሱን ይማራ ኢሳያስ አለ። እነሱ በጣም ቤስት ፍሬንዶች ናቸው በዛ በሰፈራችን ማለት ነው። ከዛ ምን ይሆንልሃል እኔ እዛ እየተጠበቅኩ ነው። ይሄኛው ዘሎ መውጣት አለበት። እሱን ጥዬ መሄድ አልችልም።
ጨለማ ነው በዛ ሰዓት ላይ አስቡት። ስለዚህ እሱን ጥዬ ብሄድ ጅብ ሊበላው ነው ይልጅ። ስለዚህ ምን ማድረግ እችላለሁ? በጠብቀው አልወጣም። ያኛው ዘሎ ወጥቷል ኦልሬዲ። ከዛ we have to go አልኩ። ስልክ የለም ሞባይል ለምን የለም፣ ግን የዛኛው አክሴ ስልክ ሰጥቼዋለሁ። እኔ እዚህ እሱን ጠብቃለሁ፣ እዛ ሄዳለሁ። የጓደኝነት መስዋዕት አለ አይደል? በጣም ሪሌሽንሺፕ በጣም እንግዳው እየጠበቀ ነው። የሆነ ነገር እየከፈታችሁ ጠብቁኝ ምናምን ብያቸው ሙልት ብሏል ቤቱ። አማራጭ የለም። በዛ ጊዜ ካፖርት ፋሽን ነው። እሱን አድርገን ምናምን ሄድ መጣሪዮ እሺ ምናምን ገባሁ ማጫወት ጀመርኩ። አዎ 12 ሰዓት ከምናምን በዚያ ከምሽቱ ለሊታ ደወለ ወጣው ብሎ ማለት ነው። ከቤት አውጥቶ በመስኮት ምናምን ማለት ነው። ምን ይደረግ ትንሽ የሆነ የ15 ደቂቃ 20 ደቂቃ አለ እና ጫካ አቋርጣ የሆነች ነገር ነው የምትመጣው። በቃ በጸሎት ይሄ ልጅ አንድ ነገር ቢሆን እኔ ነኝ እንግዲህ ያለው ሪስኩን አስበው። በቃ ብቻ እሱ ሲመጣ የኢትዮጵያ ዋንጫ እንደበላሽ ነው በደስታ በቃ ሰላም መምጣቱ በቃ በደስታ ማለት ነው። ከዛ እሱን አጫውተን ስንመለስ የጓደኛ ያባት ልክ ገብተን ጠዋት 12 ሰዓት ላይ ልክ በር ላይ ደርሰ አንደኛው ጓደኛችሁ ቆመን ስናወራ የሱ ቤተሰብ ሲመጡ አባቱ አይመጡ የዛኛው ጓደኛ በዚህ ጋር አስበው እንግዲህ እየተመለሰ ቆመን በቃ ኦሬዲ ቆመን እያወራን 12 ሰዓት ላይ ነው። እሳቸው መጡ። የትም ደግሞ መሄድ ማንችልበት ሁኔታ ላይ መጡ። እናንተ ምን ትሰራላችሁ በዚህ ሰዓት ምን ልታደርጉ ብሎ እቺን ብቻ ተናግረው ነው ሄዱት። በቃ አይቷል ምን አደርጋለሁ ምንም ማድረግ አልችልም ምናምን አለ። እኔ ውሃውን በቃና ያው ከዛ በኋላ ያው ገብቶ በቤተክርስቲያን በምናምን በሽምግልና ሲሪየስ ነበር ፓረንቲንግ ወደ እሱን ማንረሳበት ጊዜ ያን ሁላ አሳልፈናል። አሜዚንግ። የት ነበር የመጀመሪያው ኦፊሻል ቀጥረክ ላይክ ራስን ለመጫወት ከጀመርክ በኋላ በድራሙ ማለት ነው? በድራም ራሴን ቺዬ በድራም ብዙ ቦታ ስለነ አይመን ባንድ የሚባለው አለ። በተራ ደግሞ ሂልተን ሆቴል በሳምንት 3 ቀን ስንሰራ ታክሱማይት ባንድ እነ ዳዊት ታክሱማይት ባንድ እያሉ በድራም እነሱ እነ ጸጋይ ሸቱ እነ ዳዊት ጽጌ በዛ ሰዓት ላይ በጣም ቢዚ የነበረ ባንድ እሱ ነው። በተለይ በሰርግ ጸጋይ ሸቱ አለ። እነሱ ሰርግ ሲሄዱ እኛ ባህል ስንጨርስ እነሱ ዘመና ይገባሉ። ሂልተን ሀረር ግሪል የሚባል ቦታ አለ። ላሊበላ ቦርምና ሀረር ግሪል አለ። እኛ የምንሰራው ሀረር ግሪል ውስጥ ነው። በሳምንት 6 ቀን ይሰራል። 3 ቀን እኛ ባህሉን ስንጨርስ አክሱማይት፣ ሌላ ባህሎች ደግሞ 3 ቀን ይሰሩና ባህሉን ሲጨርስ ዘመናዊ፣ እንደዛ እየተገባ ነው የሚሰራው። መጨረሻ ላይ እነሱ ሲሄዱ ባህሉን ስንጨርስ እነ ዳዊት ብዙ ሰርግ ስላላቸው እዛው ድራም ነው ይሸፍናሉ። በዛ ጊዜ እነ ነፍሱን ይማረው ኤልያስ መልካ አለ እነ ማን ነው አበጋዝ ኖ እንዴ አበጋዝ እዚህ ነው ያለው። በዛ ጊዜ እንትን አለ ከኔ ኤልያስ መልካ ጋር የነበረ ዳግማይ አሊ ዳግማይ አሊ የነበረበት እነሱ ይመጡና እነሱ የዛ ጊዜ ከቸርች ነው ዴቭ የሚያመጣው። ማን የነሱን ሁሉ ያወጣቸው ሁሉ ዳዊት ጽጌ ነው። እነኚህ ቤተክርስቲያን ቸርች ሙዚቀኞችን እዚህ ደረጃ ላይ ደረሱ ብዙዎቹን ያወጣቸው እሱ ነው። ከነሱ ጋር እየሸፈንኩኝ አንዳንዴ ደግሞ 3-4 ሰርግ ሲሆን ከዴቭ ጋር እየጠራኝ ከአክሱማይቶች ጋር እየሄድን ሰርግ እየሰራ ምናምን በእንደዚህ ከነሱ ጋር ሰራ ነበር። ከዛ በኋላ ያው ኢትዮ ነፍሱን ይማረው እዚህ ሀገር መጥቶ የነበረው ታረቀኝ ባቲ ባንድ የሚባል አለ። ከዛ ከናይት ክለብ ብዙ ናይት ክለብ እየሰራው አሰ ባንድ ደረጃ ላይ የተቀጠርኩት እሱ ጋር ነው ባቲ ባንድ። ከዛ ከነሱ ጋር እየሰራን ብዙ ቦታዎች የተለያየ ቦታ ሂልተን ሰርተናል፣ ሸራተን አዲስ የመጀመሪያውን ኤፍሬም ታምሩ አስቴር አወቀ ተያይዞ የሰራው ጊዜ እዛ ጊዜ ሸራተን አዲስ የዛ ጊዜ ትልቁን ስራ ሰርተናል እዛ ጊዜ። ከዛ በኋላ ያው ፕሮፌሽናሊ ራስ ቲያትር ነው የገባሁት። ራስ ቲያትር ከዛ ወደ ራስ ቲያትር ገባሁ። የመንግስት ሰራተኛ ሆንኩ። ደሞዝ ስንት ነበር? በእኛ ጊዜ ስንት መሰለህ ስንቀጠር ወደ 300 አካባቢ 320 አካባቢ ምናምን ነበር። ከዛ ከኮንትራት ቋሚ ሆንኩኝ ወደ 600 ምናምን ብር ገባ። ማን ያስባል ይወር ደሞዝ ትዝ አይለና ማንም ትዝ የሚለው የለም። ክለብ ምናምን ስለሚሰራ ናይት ክለብ ምናምን ትሰራለህ። ክለብ ይሰራል፣ ሽልማት አለ፣ ናይት ክለብ ትሰራለህ። አንፈን የሄድክ የምትፈርምበት ነው፣ አድራሻህም ነው። አሰ ፕሮፌሽናል እውቅና ስላለው እንዲህ ነው የሚሰራው የሚባለው ብለህ ነው እንጂ ሞስትሊ አብዛኛው ናይት ክለብ ነው የሚሰራው። ናይት እንሰራለን፣ እዛ ሄደን ፈርመን ምናምን መጣለን። ስለዚህ ደሞዝም ትዝ አይልም። በዛ ነው እንትን የአንድ ቀን መዝናኛ ነው እዛ ጋር ደሞዝ። አዎ በናይትና እንትን ትላለህ። በዛ ሰው ኦዲየንሱ ግን ምን ይመስል? ምክንያቱም አሁን በዛ ዘመን የነበረውን ኦዲየንስ ብዙ እኔ አሁን አላስተዋልኩም። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪ
ጠሪም እንደው አክባሪ ነው ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪማ አይቀር ግድ ነው ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ሞት